ከአሰብ ወደብ እስከ ኢትዮጵያ ድንበር ድረስ ያለውን የ71 ኪሎ ሜትር መንገድ ይዞታ ለመመልከትም በሁለቱ መሪዎች በጠቅላይ ሚኒስትር ዶክተር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተመራው ልዑክ ጉዞውን ወደ ሸባን ሀዳ አድርጓል። የመንገዱ ይዞታም ከአሰብ ወደብ ወደ ኢትዮጵያ የሚመላለሱ ከባድ መኪኖችን ለማስተናገድ የሚያስችል መሆኑንም ለመመልከት ተችሏል። ቀጣዩ መዳረሻ አሰብ ወደብ። በዚህ ወደብ በነበረው ጉብኝትም በጥቂት የጥገና ስራዎች ወደቡ በቅርቡ ለኢትዮጵያ መርከቦች አገልግሎት መስጠት እንደሚችል ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህ ለተቀሩት የቀጠናው ሀገራትም ትርጉም እንዳለውም ጭምር። በቅርቡ የኢጋድ ስብሰባ ስለሚኖር ለአካባቢው ሀገራት መሪዎች ሪፖርት እናቀርባለን። እንዴት ነው ኢኮኖሚክ ኢንቴግሬሽን መፍጠር የምንችለው በኤርትራና በኢትዮጵያ መካከል፣ በኤርትራና በጅቡቲ መካከል፣ በኢትዮጵያና በጅቡቲ መካከል፣ በኢትዮጵያና በሶማሌ መካከል እንደዛ አይነት እውነተኛ የሆነ ኢንቴግሬሽን ከፈጠርን ያለውን ማርኬት ከተጠቀምን ሰላም ትክክለኛ ቦታውን ይይዛል። ሰላም ብቻውን በቂ አይደለም። ሰላም የቀጥሎ የሚሰራ ስራ ቤዝ ነው እና ወደ ኢኮኖሚክ ኢንቴግሬሽን ካላሳደግ ነው ያው ድህነት ካለ ተመልሶ ሊበላሽ ስለሚችል ወደ ኋላ እንዳይመለስ እንዴት አድርገን ወደፊት መሄድ እንደምንችል የተመካከርነው። ቀጣይ መድረሻ ምጽዋ። በበርካታ መርከቦች እንቅስቃሴ በደመቀው ወደብ ውስጥ ለብዙዎች ጉጉት የነበረው የኢትዮጵያ መርከብን በምጽዋ የማየት ህልም እውን ያደረገችው መቀሌ የተሰኘችው የኢትዮጵያ መርከብ ቆማለች። ከሳውዲ አረቢያ ተነስታ ማለዳውን በምጽዋ ወደብ የደረሰችው መርከብ ከ20 ዓመታት ወዲህ መልህቋን በምጽዋ የጣለች የመጀመሪያዋ የኢትዮጵያ መርከብ ናት። የኢትዮጵያና ኤርትራ ኢኮኖሚያዊ ትስስርም ታሪካዊ ጅማሮ ማህተም ሆናለች። ምጽዋ ወደብ ላይ ስራ ጀምረናል። አሁን በቅርቡ ዛላምበሳ አካባቢ ያሉ የሚጠጋገኑ መንገዶች ጠግነን የመንገድ የየብስ ትራንስፖርት ከጀመር በሁሉ መንገድ በአየርም በመርከብም በምድርም ያሰብነው ሀሳብ እየተሳካ እንዳለውም አዲሱን ዓመት በጣም በከፍተኛ ተስፋ ለመቀበል እድል ሰጠ ማለት ነው። ይሄ ለዓለም ሁሉ ትልቅ ብስራት፣ ትልቅ ዜና ነው። የመጀመሪያዋን መርከብ እቃ ስታወርድ ማየት ለኛ ትልቅ ደስታና ድል ነው።